ለየትኛውም ይሄ ባል የኦሮሞ ብቻ አይደለም፣ ለመላው ህዝብ የኢትዮጵያ ህዝብ የኦሮሞ ብቻ አይደለም። አሁን አይተህ እንደሆነ እዚህ ያሉት ኦሮሞ ብቻ አይደለም። አማራ አለ፣ ትግሬ አለ፣ ወላይታ አለ፣ ጋውሮ አለ፣ ብሔር ብሔረሰብ የሚባሉ ጠቅላላ እዚህ ያለ ህዝብ ያለ የጋራ ሀብቱ ስለሆነ የኦሮሞ ሀብትነቱ አልፎ ተሻግረው የሁሉም ሆኗል ማለት ነው። ስለዚህ የጋራ ንብረታችን የጋራ በፍቅር አንድነት በአንድነታችን ጠብቀን ለትውልድ ልናስተላልፍ ይገባል የምናስተላልፍ እኛ ዘረኝነትን የምንቃወም ሰዎች ነን። ዘረኝነትን ለማስፋፋት ሳይሆን ዘረኝነትን የምንቃወም ዘረኝነት መቆም አለበት የምንል ሰዎች ነን። ሰዎች አልተረዱንም እንጂ ሰዎች እንደሚያወሩት እንደሚሉት ሳይሆን እኛ ባለንበትም ከዚህ በፊትም በኖርኩበትም ከሁሉም ብሔር ብሔረሰብ ጋር ነው የኖርኩት። ሰላም የተወደዳችሁና የተከበራችሁ የመድረሳ ቤተሰቦች በያላችሁበት ሰላም ይሁን። ደፈር ጨከን ብዬ የምናገረው ጉዳይ አለኝ። እሱም በአባቶቻችንና እሬቻን በሚያከብሩ ኢትዮጵያውያን ዘንድ ያየሁትን የተመለከትኩትን ጉዳይ ነው። ይህን ጉዳይ ደፍሬ ነው የምናገረው። እውነት የሆነውን እውነት፣ ሐሰት የሆነውን ሐሰት ማለት ደግሞ ይሄ ሰብአዊነት ነው። ከዛም ከፍ ሲል ደግሞ ሃይማኖተኝነት ነው። ሰው እንዳንድ ሃይማኖተኛ ሰው ይህንን ያየሁትን የተመለከትኩትን እውነት የሆነውን እውነት ሐሰት የሆነውን ሐሰት እላለሁ። ይሄን በማለቴ ደግሞ ምንም የሚመጣ ነገር የለም። አንደኛ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅ እና አንዳንድ ካህናት አባቶች እንደዚህ የሰላም የሚባሉት እነ ቀሲስ ታጋይ የሚባሉት አባቶች በእውኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀኖና ትውፊት ያውቃሉ ወይ? ያውቁታል ወይ? ትምህርቱ አላቸው ወይ? ጳጳሱም ወደ ጵጵስና የመጡት አውቀው ነው ወይ? ተረድተው ነው ወይ? ተምረውት ነው ወይ? አድርባይነት የለባቸውም ወይ ብዬ እጠይቃለሁ። ምክንያቱም እሬቻ ሃይማኖታዊ ነው ተብሏል። ሃይማኖት ነው ማለት ይሄ እዛ የሚፈጸመው ነገር አምልኮ ነው ተብሏል። አምልኮ ነው ብለዋል ብዙዎቹ። በብዙዎች ዘንድም የአምልኮ ስርዓት እንደሚፈጸም እያየን ነው። የአምልኮ ስርዓት የሚፈጸምበት እዚያ ቦታ ላይ ስትገኙ ቅዱስ ጳውሎስ ያለውን ከማይመስሏችሁ ጋር ብሎ የተናገረው ከማይመስሏችሁ ጋር በማይመች አካሄድ አትሂዱ ያለውን ዘንግታችሁት ነው። በእርግጥ ከአንደበታችሁ የወንጌል ቃል ሲነገር ሰምተን አናውቅም። ቢሆንም ግን እንጠይቃለን ምዕመኑ እንዲረዳ ቤተክርስቲያኒቱን ማን ነው የሚያስተዳድራት? ማን ነው እየመራት ያለ? አስተዳደራዊ መዋቅሩ ማለት ነው እንጂማ ቤተክርስቲያን ከመዋቅር በላይ ናት። የሰማያውያንና የምድራውያን ህብረት ናት። በእውነቱ እንደናንተ ቢሆን ምዕመኑ በሙሉ ተስፋ ቆርጦ ይወጣ ነበረ። ቤተክርስቲያን ግን ከመዋቅር በላይ ስለሆነች በእናንተ ተስፋ አንቆርጥም። እናንተን ዘመን ያሸንፋችኋል። ትሞታላችሁ፣ ትቀበራላችሁ፣ መታሰቢያም የላችሁ፣ ትጠፋላችሁ። ብን ብላ ትጠፋላችሁ። ስለዚህ ደግሞ እኛ በቤተክርስቲያን ጸንተን እንኖራለን ማለት የምድራውያንና የሰማያውያን ህብረት ስለሆነች ከህብረቱ ሳንወጣ እስከ መጨረሻው ዘልቀን እንቀጥላለን። እንደናንተማ ቀኖና ቤተክርስቲያንን ተዳፍራችሁ ቤተክርስቲያኒቱን ያዳከምን መስሏችሁ፣ እውነቴን ነው። እናንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል አትመስሉኝም ብቻ አይደለም ምለው አይደላችሁም ነው ምለው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል የሆነ ሰው የቤተክርስቲያኒቱን ቀኖና ዶግማ አክብሮ ያስከብራል። አድርባይ አይደለም።
እንደ አባቶቻችን እንደነ ቅዱስ ዮሐንስ አፈወርቅ አደባባይ ላይ ወጥቶ ትክክል ያልሆኑ ነገስታትን ትክክል ያልሆኑ ሰዎችን ይገስጻል እንጂ አድርባይ ልውሽውሽ አይደለም። ዓለማዊ ሰርግ ቤት አይገኝም። ጭፈራ ያለበት ቦታ ላይ አይገኝም። ነውር የበዛበት ቦታ ላይ አይገኝም። ዘረኞች ጋር አይጠጋም። ጎጠኞች ጋር ሄዶ ከጎጠኞች ጋር ሄዶ አይወሸቅም። ዘረኝነትን ይጸየፋል። ጎጠኝነትን ይጸየፋል። አባት እንደዚያ ህብረ ብሔራዊ ምናምን እየተባለ የፍቅር የምናምን እየተባለ ፕሮፓጋንዳ ሲነዛበት የነበረውን ይሄንን በዓል አይታችሁታል። የኢትዮጵያ ባንዲራ አንድም ቦታ ላይ የለም። እዩት። አንድም ቦታ ላይ የኢትዮጵያ ባንዲራ ይዘው ሲወጡ አላየናቸው። በዓሉ የኦሮሞ በዓል አይደለም ብለዋል ገሚሶቹ። ድብልቅልቁ የወጣ ሆኗል። የተደበላለቀ ሆኗል። ፍቅር ያለበትም አይደለም። በዓል ላይ የተገኘ የአብዛኛው ወጣት ስሜት የአማራ ጥላቻ ያለበት፣ የኦርቶዶክስ ጥላቻ ያለበት ነው። ሆነን ለመናገር አንዳንድ ወንድሞች በሚያስተላልፉት በሚናገሩት ቃል እኛ ተስፋ የምንቆርጥ አይደለም። ጠንካራ አቋም ያላቸው ኦርቶዶክሳዊ ማንነት ያላቸው ኦርቶዶክሳዊ ሕይወት ያላቸው የኦሮሚያ ተወላጅ ኦርቶዶክሳውያን ስላሉ በጣም በእነሱ ደግሞ ደስ ይለናል። እንዲህ አይደለም። በእውነቱ እና አብዲሳ አጋ ይዘውት የወጡትን ባንዲራ የኦሮሞ ወጣት ይዞት ቢወጣ ምን ችግር ነበረው? ምን ችግር ነበረው? ደማቸውን ያፈሰሱበትን አጥንታቸው የከሰከሱለትን ያንን የዓላማ ምልክት የሆነውን ሰንደቅ ዓላማ ይዞ ቢወጣ አረንጓዴ፣ ቢጫ፣ ቀይ ወጣቱ ይዞ ቢወጣ ምን ነበር ነው? በጣም 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 ያሳዝናል። በዚህ ልክ ለባንዲራ ጥላቻ ማሳየት በጣም 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 ያሳዝናል። የአባቶቻችን ልጆች የእነ አቡነ ጴጥሮስ ልጆች ኦርቶዶክሳውያን በዘረኝነት በጎጠኝነት ስሜት ሰክራችሁ የአንድ ብሔር ጥላቻ አንገብግቧችሁ አቃጥሏችሁ አረንጓዴ ቢጫ ቀይ ባንዲራ የኛ አይደለም ብላችሁ የኢትዮጵያውያንን ባንዲራ አንድ የሚያደርገንን ባንዲራ ይዛችሁ ሳትወጡ በመቅረታችሁ በጣም አዝኛለሁ። እኔ እንኳን አደረሳችሁ አላችሁ። በዓሉ ህብረ ብሔራዊ አይደለም። አይተናል። የጎጠኝነት የዘረኝነት ውጤት እንደሆነ አይተናል። ኢትዮጵያዊ ነኝ የምትሉ ከሆነ ኢትዮጵያዊነታችሁን አሳዩ። የኢትዮጵያ ፍቅር አለን የምትሉ ከሆነ ኢትዮጵያዊነታችሁን አሳዩ። እሬቻ የሁሉ ብሔር ብሔረሰብ በዓል ነው ስትሉ አልነበረም እንዴ? መሪዎቻችን ስትሉ አልነበር? የት አለ? ነውር ነው። ትናንት የተናገራችሁን ዛሬ ማትደግሙ በመሆናችሁ እጅግ በጣም 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 እናፍርባቸው። አባቶች ደግሞ እንደዚህ አይነት ቦታ ላይ መገኘታችን በጣም ልባችንን በእውነት የሚጎዳ ሆኖ አግኝተናል። ኤኒዌይ ኢትዮጵያውያን ኦርቶዶክሳውያን በዚህ የሚሸበር ማንነት የለንም። እየተደረገብን ያለውን በዘር በጎጥ ሊከፋፍሉ የሚሰሩትን ተግባር እያየን ተስፋ መቁረጥ የለብንም። አንድነታችንን ማጽናት አለብን። ይህ መርዶት አሚን ሚዲያ ነው። መርዶት አሚን ሚዲያ ደግሞ ዘረኝነትን ተጸይፈን ፍቅር፣ አንድነትን ሰብከን ለአንዲት ኢትዮጵያና ለአንዲት ሀገር ኢትዮጵያ ድምፅ እንሆናለን። ሰላም።